ምክሩ ምንድነው? መስሪያ ቤትም ይሁን ትዳር ላይም ይሁን ሰፈር ውስጥም ይሁን የትም ቦታ በአይናችሁ አይታችሁት ወድጄዋለሁ የምትሉት ነገር ከምን እንደሆነ መጀመሪያ ቼክ ማድረግ አለባችሁ። አንደኛ ከቡዳ ነው ወይ እኔ ውስጥ ሆኖ ያ ነገር እንደወደው ያደረገኝ እግዚአብሔር ነው ወይስ መላእክት ናቸው ወይስ እኔው ራሴ ስሜት ነው? የዝሙት ፍላጎት ነው? የዝሙት መንፈስ ነው? የትኛው ነው ብላችሁ ቼክ ማድረግ አለባችሁ ከመንፈስ አንጻር። ሁለተኛ ነገር ደግሞ በእኔ ላይ ማን ምን ሊያደርግ ይችላል? መተት እኔ ምን አድርጌው ሳይሆን እናንተ ምንም ባታረጉትም ለጥቅሙ ብሎ ሊያደርግባችሁ ይችላል። ክፉ ስላደረጋችሁ አለ መተት የሚደረግባችሁ። እናንተ ጋር የሚጠቅም ነገር ተገኝቶ ሊቀማችሁ ሊሆን ይችላል። ልክ ሴክሬታሪዋ እንዳደረገችው ማለት ነው። ወይም ደግሞ የእናንተን ነገር ለማጥፋት ለማበላሸት፣ ለመቀማት ብቻ አይደለም ለማበላሸት ሲሆን ሰው ተንኮል ሊያደርግባችሁ ይችላል። ያ አንዴ የገባው መንፈስ ግን በህይወታችሁ ላይ አብራችሁ ነው የሚኖረው። መስሪያ ቤት ከሆነ መተቱ የተደረገው ወደ ቤት ይመጣል። ቤት ከሆነ መተቱ የተደረገው ወደ መስሪያ ቤት ይሄዳል። ሰፈር ከሆነ የሄዳችሁ ለቅሶ ላይ እድር ላይ ወይም ደግሞ የሆነ ግብዣ ላይ የሆነ ነገር ላይ በልታችሁ የመጣችሁት ወይ ሆቴል ሊሆን ይችላል ወደ ቤት ይዛችሁ ትመጣላችሁ። ከዚህ በፊት ሳስተምር ሰምታችሁ ከሆነ ሴተኛ አዳሪ ጋር የሚልከሰከስ የነበረ የቤት አባወራ የዝሙት መንፈስ፣ HIV፣ የቡዳ መንፈስ፣ የተለያዩ አይነት ነገሮችን ይዞ መጥቶ ሚስቱ ላይ ነው የሚያቀብላት። ለልጆቹ ነው ጦስ የሚሆነው። በሽታ ብቻ አይደለም ወይ መንፈስ ብቻ አይደለም የሚያወርሰው። ትዳር መለያየት አለ፣ በሐሳብ አለመግባባት አለ፣ በሐሳብ ተግባብተው ንብረታቸው ማጣት አለ። ያ ማለት እንሽጠው፣ እሺ እንደዚህ እናድርገው፣ እሺ ይሄ እንደዚህ፣ እሺ ትልና ነገሩ በሽሽት ይላል። ፈቃደኛ በመሆን ለምን ያን እሺ እንድትል ደግሞ መተት ሊደረግም ይችላል። ያረግባትም ልታረግበትም ትችላለች። ፈቃደኛ እንዲሆኑ የሐሳቤ ደጋፊ አድርጋት ወይም የሐሳቤ ደጋፊ አድርገው ብለው ያደርጓሉ። የምታዋርዷቸው ሰዎች፣ የምትሰድቧቸው ሰዎች፣ የምትንቋቸው ሰዎች እናንተ ላይ ምን ሊያደርጉ እንደሚችሉ መገመት አለባችሁ። የሆነ ነገር ልታረግብኝ ትችላለች ወይም ሊያረግብኝ ይችላል ብላችሁ መጠንቀቅ አለባችሁ። በአፍ ጠፉ በለፈለፉ ነዋ። ምላሳችሁን አልሰበሰባችሁማ። ወይም ደግሞ በአንድም በሌላ መንገድ ሳታውቁት ሰው አስቀይማችሁ ሊሆን ይችላል። ለበጎ ነገር ያደረጋችሁት ወደ መጥፎ ተቀይሮ ሊሆን ይችላል። እና እኚህ ሰውዬ አገር ሰላም ብለው ስራ አስኪያጅ ናቸው። ሚስት መጣ ብለው አገቡ። ሲያገቡ ደግሞ ግቢያቸው ውስጥ የሚገራርሙ ቤቶችን ሰርተው የገዛ ሚስታቸውን የዛ ነገር ተቋዳሽ አደረጓት። ለምን ቤት ሰሩ አይደለም፣ ለምን አገቡ አይደለም። ግን መጀመሪያ የገባው ሰይጣን፣ የመስተፋቅሩ ሰይጣን ወይም የቡዳ የዝሙቱ መንፈስ ይሄን ሰውዬ እኮ ባገባው ሀብቱን ወርሳለሁ፣ ስራ አስኪያጅ ነው፣ በደንብ ደልቀቅ ብዬ እኖራለሁ ብላ ያሰበችበት የጥቅም ጎልዲገርነት ማለት ነው። ጎልዲገርነት ተከትሏት ቤት ድረስ መጥቶ ግን ዘማዊን ያረጋት፣ ሌዝቢያን ያረጋት፣ አላዋጣትም፣ አልጠቀማትም፣ አዋረዳት። የመስሪያ ቤት ሰው በሙሉ እንዲሰማን ያደረገው እና አንዴ ያፈሳችሁት መንፈስ ለብዙ ችግር ነው የሚዳርጋችሁ። አሁን ለምሳሌ አመቺሳ በማስታቀፍ የሚገባው መንፈስ በተለይ በኦሮሚያ ክልል ሊሆን ይችላል፣ ግን ሁሉም ቦታ አለ አመቺሳ። በአማራ ክልል ላይ ወይም ወደ ሰሜኑ አካባቢ ላይ ስትሄዱ ደግሞ አመቺሳ ራሄሎ ነች። ልክ ሴት ልጅ ስትወልድ ብልቷ አካባቢ ጋር ጥቁር ዶሮ መታ ራሄሎ የምትባል ዶሮ ይታረዳል። ዶሮ ራሄሎ ተብላ ስም የወጣላት ዶሮ አለች ግቢ ውስጥ የምትረባ። የእሷን እንቁላል ይበላሉ፣ እሷን ያርዳሉ ምናምን እንደዚህ። ይሄ አመቺሳ ይባላል። ወደ ሌላው ክልል ላይ ስትሄዱ እና ማስታቀፍ ነው። ህፃን ልጅ ሲወለድ ገና ሳይገረዝ በፊት ወይም ገና ክርስትና ሳይነሳ በፊት ያስታቅፋሉ። ተገርዞም ሊሆን ይችላል። ዞሮ ዞሮ ግን ያንን ያስታቅፋሉ። ከዛስ ያንተ ነው ተብሎ ልጁ ለመንፈሱ ይሰጠዋል። አሳድገው፣ የእናት አባት ከራማ ነህ፣ ቢዝነስም ስራም ሁሉ ነገር ትዳርም ሁሉ ሰጣው ተብሎ ለመንፈሱ ነው የሚሰጠው። አመቺሳ ደግሞ እሺ ይላል መንፈሱ። ተሰጥተኸኛል፣ የኔ ነህ፣ አስራቴ ነህ፣ በኩራቴ ነህ ይለዋል። ስታድጉ፣ ስትበሉ፣ ስትጠጡ፣ የምትገዙት ልብስ ሁሉ ነገር የማምርጫ ነው፣ የእናንተ አይደለም። ፈልጋችሁ ታረጉታላችሁ፣ ግን ይበላሻል። ሳትፈልጉት የሄዳችሁበት ቦታ ያም የእናንተ አይደለም። አገኘው ስትሉ ታጣላችሁ። ለምን ለማን እንደተሰጣችሁ ባለማወቅ ምክንያት ቤተክርስቲያኑ ስትመጡ፣ ጠንቋይ ጋርም ስትሄዱ፣ ወይም ደግሞ እዛ መስዋዕት የሚቀርብበት ቦታ ስትሄዱ የተደበላለቀ ህይወት ይኖራችኋል። ማተብ አስራችኋል፣ ግን የእግዚአብሔር አይደላችሁም። ቤተክርስቲያን ግቢ ውስጥ ነን፣ ሰንበት ተማሪ ሆነን እናገለግላለን፣ ዲያቆን ሆነን
ወይም ደግሞ የተለያየ አይነት ሰባኪ ሆኖ ያገለግላል፣ ግን ፍሬ የለም። ለምን ሲባል ውስጥ ተዋርሷል። ደብተራው ደግሞ ሌላ መቺ ሰው ደግሞ ተዋርሶ ነው ካደጉ በኋላ አብነት ትምህርት ቤት፣ በቆሎ ትምህርት ቤት ለእውቀት፣ ለግርማ ሞገስ፣ ለትምህርት፣ ለአስማት፣ ለድግምት ተብሎ ወይም ደግሞ ለቢዝነስ ተብሎ ና ሀቤ ተብሎ መንፈሱን ይዋረሱታል። ያ በዚህ መልክ የገባው መንፈስ ደግሞ ትዳር የሚያዝ ገንዘብ የሚያገኝ ምን የሚያገኝ ቤተክርስቲያንን የሚያሰድብ ስራ እየሰራ ያድጋል። ያዳቆነ ሰይጣን ሳያቀስ ሳይቀርም የተባለው ለዚህ ነው። የደቆነው ውዳሴ ማርያም ለመሸምደድ አብሾ ወስዶ ነው። አብሾ ውስጥ ደግሞ መንፈስ አለ ተደግሞ ነው። ስለዚህ የደቆነው ጥሩ ባልሆነ መንገድ ስለሆነ በዛው መንፈስ ይቀስሳል፣ በዛው መንፈስ ይጠብሳል፣ በዛው መንፈስ አገር ያጠፋል። ከዛ ጥበብ ነው ይሄ እኮ የአባቶቻችን ነው እየተባለ ይወራል። ራሱ ቆሞስ ነኝ ብሎ የሚያስብ እስቲዋቸው እኛን አባት ስለ ተዋናይ ምን እኛ አባታው ከአንድ ቪዲዮአቸው በስተቀር የሚያስተምሩት ትምህርት በጣም የሚገርም ነው። ደስ የሚል ትምህርት ነው። እኔ እከታተላቸው ነበር። አንድ ቪዲዮ ሳይ ወይ አባቴ እንደዚህ አይነት አስተሳሰብ ያለው ሰው እንዴ አልኳቸው። ተዋናይ የሚባል የዛሬ 300 ዓመት የነበረ ደብተራ ስርማሽ ቅጠል በጣሽ በሰማይ በደመና የሚበር የሚባል የሚወራለት ከጎጃም የተገኘ ብለው ይተርካሉ። ኦዲዮን ስትሰሙ ትደነግጣላችሁ። የሚያወሩበት መንገድ ማለት ነው። እና እኛ አባት ቆሞስ ናቸው። እንግዲህ ቆባቸው የቆሞስነት ምልክት ነው። የቆሞስነት ምልክት ነው። ይቅርታ ስልክ ስለጮህብኝ። ቆሞስ ናቸው። በዚህ ዕውቀት ደረጃ በዚህ ለጵጵስና አንድ ማዕረግ የቀረው ማለት ነው አይደል እንዴ? አንድ ስቴፕ የቀረው ማለት ነው። በዚህ ደረጃ ላይ ሆኖ እንግዲህ ያዳቆነ ሰይጣን ሳያቀስ ሳይቀርም ያልኩት ለምንድን ነው? ይሄንን ሐሳብ የሚደግፉ ከሆኑ የድብትርናው መንገድ እንደ ጥበብና እንደ ዕውቀት ወስደውት ስርማሽ ቅጠል በጣሾች የሚሰሩትን ጉድ ቤተክርስቲያንን ለውርደት የዳረጋት ዛሬ ላይ መዋቅሯ እስኪነቀነቅ ድረስ ለችግር የዳረጋትን ነገር እኚህ በጣም መልካም የሆኑ አባት በዚህ ልክ ከደገፉት ወይ ሞክረውታል ወይ ደግሞ በስማ በለው ዝም ብሎ ይደግፉታል። ጥበብ ነው ስለሚባል ብቻ እንጂ እንዴት እንደዚህ አይነት ዕውቀት ያላችሁ አባት እንዴት አይነት ትልቅ ደረጃ ላይ ያሉ አባት ይሄን ሐሳብ ይደግፋሉ ብላችሁ ታስባላችሁ? እና በጣም ብዙ ቤተክርስቲያናችን ለውርደት የተዳረገችው በዚህ አመለካከት ነው። ህዝቡ ደግሞ የዚህ ነገር ተቋዳሽ የሆነው አባ ጸልዩልኝ ብሎ ሲመጣ ቆይ አንድ ያለች የሆነች ማሳያለች ይሄን ያክል ትከፍላለህ አንድ አለ አባት አሉ እዛው ስጄ እኛ የሚባሉት አባት ማናቸው? ደብተራ። አሁንም ሲሄዱ ደብተራ። ባለቤቴ ስንፈተ ወሲብ ችግር አለበት የድብትርና ስራ። ጸልዩልኝ ሲባሉ የድብትርና ስራ። የእግዚአብሔር መንገድ የሚያሳይ አባት የለም። ያችን ጥበብ የምትባለው መንገድ ነው የሚያሳዩት። ለምን እንዴ? ግርማ ሞገሱም የልጄ አልጋ ላይ ሽንት ይሸናል እንቁላል ልጅ ለማፍረጥ አመድ መነስነስ እንዲህ ማድረግ ይሄንን ስር ያኝከው ይሄ እንደዚህ አድርገው መስተፋቀር እንደዚህ አድርገው ህዝቡን አስማተኛ አድርገውት ቁጭ አሉ። ጥበብ ተብሎ ጠቦ ቀረ፣ ጠባብ ሆኖ ቀረ ህዝቡ። እና በጣም ማከብራቸው በጣም በሚያስተላልፉት መልእክት በጣም ደስ የሚል የሆነ መልእክት የሚያስተላልፉ አባት ይሄንን ነገር ሲናገሩ ስሰማ አይ በቃ ያዳቆነ ሰይጣን ለካ ሳያቀስ አይቀርም እንደገና ሳያጠጵስ ቆሞ ሳያረግ አይቀርም ብዬ እንዳስብ ሆንኩኝ። ሊሆኑም ላይሆኑም ይችላሉ እኛ አባት። ለምን ጥሩ መጥፎ ነገር መናገርም የለብኝም። ጥሩ ነገር የሚያስተላልፉ ስለነበሩ ማለት ነው። ጥሩ ነው እንደዚህ መነኮሳት አባቶች ካህናት ቲክቶክ ላይ ትልቅ ተጽዕኖ ሲፈጥሩ ሲያስተምሩ ብዙ ቪው ሰው ሲያያቸው ደስ ይላል። ግን በመሃል ደግሞ ሹልክ ብላ ዘብረቅ ስትመጣ ዝብርቅ የሚለው መንፈስ ይመጣል። የመምህር ግርማ መጽሐፍ ላይ አይታችኋል። ዝብርቅ የሚለው መንፈስ ምን እንደሆነ ቁጥር 1 መጽሐፋቸው ላይ ስለ ዝብርቅ መንፈስ ጽፈዋል። ዝብርቅ መንፈስ ማለት ደህና ትዳር እየሄደ ወይ ደህና ስልጣን ህይወት ክርስትና ህይወት እየሄደ መሃል ላይ በአመለካከት ችግር በችግር በገንዘብ ችግር ምክንያት ዘብረቅ ማድረግ ይኸው ማቀላቀል ማለት ነው። እና በዚህ ልክ ቤተክርስቲያናችን ችግር ውስጥ ነች ያለችው። ህዝቡም የት ሄዶ መፍትሄ ማግኘት እንዳለበት ግራ ገብቶት ተተረማምሷል። ለምን ሲባል እግዚአብሔር በአንድም በሌላ መንገድ እየተናገረ የሰው ልጅ ግን ስለማያስተውል ነው። ኢዮብ 33:14 ላይ እግዚአብሔር በአንድም በሌላ መንገድ ይናገራል፣ የሰው ልጅ ግን አያስተውልም ይላል። እና በጣም ነው የማዝነው። በጣም የቤተክርስቲያን አባቶች እንዲህ ያለ የወረደ መጽሐፍ እያነበቡ ቤተክርስቲያንን የማይመጥን መጽሐፍ እያነበቡ አብሾውንም አፍልሆውንም ቅመው ውጠው ጠጥተው ጨልጠው መንፈሱንም ናገባ ብለው አስገብተው ህዝቡን አስወጡት።
የሁሉ ፕሮቴስታንት የሁሉ መናፍቅ የሆነው ከየት የወጣ ነው? ከኦርቶዶክስ የወጣ አይደለም። በምን ሲባል እውነትም ትክክለኛ ኦርቶዶክስን አውቀዋት ነው አይደለም። በእንቅርት ላይ ጆሮ ደግፍ ነው። ባለማወቁ ላይ እንዲህ ችግር አለብኝ ብሎ ንስሐ ሊገባም ሲመጣ ኢቭን ሙስሊሞች ንስሐ ሊገቡ ቤተክርስቲያን ሲመጡ እንዲህ አይነት ሰዎች አጋጥሟቸው የሚመለሱ ሁሉ ያጋጥሞኛል። ተማሪዎቻችን መካከል ንስሐ ሊገቡ ሊቆርቡ ሲመጡ አይ መምህር እኔ እንኳን ልጠመቅ መጥቼ ነበረ ጥሩ ሰው አላጋጠመኝም፣ ደብተራ የምትላቸው ናቸው መሰለኝ አባት ይሉኛል። በቃ የማይሆን ነገር ይነግሯቸዋል። የብር ቀለበት አምጣ፣ የብር ሐብል አምጣና ልጸልይልህ። በቃ ውዳሴ ማረው የለ፣ ቅዳሴ አስቀድስ የለ፣ ንስሐ ገባና ቅዱስ ቁርባን ተቀበል የለ፣ ይህንን እዚህ ላይ አተኩር የለ። ያቺ በቃ ልቺ የጎንዮሽ ልማዷን ያቋራጯል። ታዲያ ቤተክርስቲያንን እያስተዳደሯት በአቋቋሙም በዜማውም በጣነ ሞገሩም በምኑም ቤተክርስቲያንን እያገለገሏት ያሉት አባቶች መፈተሽ አለባቸው፣ መመርመር አለባቸው። ግማሹ ቅባትና ጸጋ ሆኖ፣ ግማሹ ገንዘብ ወዳድ ሆኖ፣ ግማሹ ዘማዊ ሆኖ፣ ግማሹ ደግሞ በቃ ቤተክርስቲያን ከባድ ፈተና ውስጥ ነች ያለችው ቤተሰቦች። ለዚህ ሁሉ ነገር ግን የዳረጋት ምንድነው? ይሄ ቤተክርስቲያን ተጠግቶ ያለው አጉል ልምምድ። በየድንጋዩ ላይ የቆሙ አዝርጥ እያሉ አስማት ይለማመዳሉ፣ ይስቃሉ፣ በአብነት ትምህርት ቤት ይጮታሉ፣ ምን ይላሉ፣ ለቀልድ ያዩታል። እሱ ደግሞ ገባና ደህና አድርጎ ቤተክርስቲያንን ያዋርድልናል። አብነት ትምህርት ቤት ውስጥ ያለ ችግር አስማቱ፣ ድግምቱ። የጥንቆላው እኮ አንደኛውን እኮ ወጥቶ እኔ ጠንቋይ ነኝ ብሎ እየጠነቆለ ነው። ይሄ ግን በጥምጣም ስም፣ በመስቀል ስም፣ በአገልጋይ ስም፣ በመርጌታ ስም፣ በደብተራ ስም ነው። ኢቭን ደብተራ የሚለው ስም ራሱ የቤተክርስቲያን እኮ ነበረ። ራሳቸው ናቸው ስሙን ያዋረዱት። ራሳቸው ናቸው ቤተክርስቲያን ያዋረዷት። ይሄ ገጠመኝ ለዚህ እንዲቀርብ ምክንያት የሆነው ይሄ ትምህርት ለምንድን ነው? ደብተራ መሀል ላይ ስለገባበት እኮ ነው። እና እግዚአብሔር ይማረን፣ ቤተክርስቲያንንም ይጠብቅልን፣ መዋቅሯን ይጠብቅልን። ቤተክርስቲያን ያዋረዱ ሰዎች ልቦና ይስጣቸው፣ ያዋረዳትን አጋንንት ደግሞ ያዝልን፣ ይሰርልን፣ ሲሆን ይሸኝልን። ከሰው ጋር ችግር የለብንም። አባቶችንም ልቦና ይስጥልን። ስለማያውቁት ነገር እየዘባረቁ ይሄንን ትምህርት እየተሳደቡ እነ ተዋናይን ይደግፋሉ፣ በረከታቸው ይደርብን እያሉ የሚገርም ሊቅ ነው ይላሉ። ቅኔን የጀመረው ማን ነው? ተዋናይ ነው አሉ አይደል? እና ቅዱስ ተዋናይ ብለው ገድል አለመጻፋቸውም ተመስገን። ቅኔን የጀመረው ስለዚህ ቅኔ ለመዝረፍ በአብነት ትምህርት ቤት ውስጥ ቆሎ ተማሪዎች ወይም አብነት ተማሪዎች ምን እያደረጉ እንደሆነ ታውቃላችሁ? ቅኔ ለመዝረፍ በዛ ሁሉ ቆሎ ተማሪ ፊት፣ በዛ ሁሉ የአብነት ተማሪ ፊት ቆሞ ቅኔ መዝረፍ ስለሚያጓጓቸው አብሾን የሚዋረሱት አፍልሆን እጹን አፄ ፋሪሱ ማለት ነው ይዋረሱትና አንደኛ ድፍረት እንዲያገኙ፣ ሁለተኛ ነገር ደግሞ እንዳይሳሳቱ፣ ከዛ ደግሞ እንዲሸመድዱ፣ እንዲሁ አይምሯቸው ቅኔ እንዲያፈልቅ። እንደ እኔ ያስታውሳለሁ የዛሬ 2 ዓመት ናና ጉድ ብለውኝ እዚህ ወደ ሰላሌ ማለት የክርስቲያን ኦሮሞ ማለት ነው አይደል? ሰላሌ የሚባሉት ወደዛ አካባቢ ናና ጉድ ብለውኝ ሄድኩኝ እና ምንድን ነው ይገርማል። ዲያቆን ነው፣ ድቁና ተቀብሏል። ግን ቅኔ መዝረፍ ፈልጎ አንድ የነሱ አብሯቸው ይኖር የነበረ መርጌታ ሞቷል እና መቃብሩ ላይ ሄዶ ዱቢፍቱ አኬራ ዱቢፍቱ አድርጎ ሙታን ሳቢ አስጠርቶ ምናምን መቃብሩ ላይ ሄዶ ሊዋረስ የፈለገው ለምን? በቅኔ ዘረፋ ጎበዝ ነው። የቅኔ ዘራፊ ቤተሰቦች ናቸው። ምናልባት የተዋናይ ዘርም ሊሆን ይችላል አይታወቅም። እና በጣም ጎበዝ ዲያቆን ነው። የሞት ማን ነው? መርጌታን የሞተው እና የእሱን እውቀት ልስጥህ ብሎት አንድ ሌላ መርጌታ ላዋርስህ ብሎት እሱን በሚዋረስበት በዛው ሳምንት ለእህቱ ነግሯት፣ እህቱ ነች የጠራችኝ እኔን ይህን እንዳስጠልላት አይደረግም ብዬ ልነግረው። ከዛ ሄድኩኝ። በጣም ወደዚህ ወደ ሸኖ አካባቢ ላይ ነው። ከዛ ዲያቆኑን አገኘሁትና ምን ልታረግ ነው ዛሬ ማታ አልኩት። እንዴ ማን ነገርህ አለኝ። በስልክ ስታወራ እህትህ ሰምታ ነው የነገረችኝ። ግልጽ ነው የምነግርህ። ይህንን መንፈስ ከተዋረስክበት ቀን ጀምሮ ትዋረዳለህ። አኬራ ዱቢፍቱ ማለት ሙታን ሳቢ ነው። የሞተው ሰውዬ ያ ደብተራው ራሱ አይመጣም። የሞተው ሰውዬ መንፈስ ያ ተዋርሶት የነበረው መንፈስ ነው መቃብሩ ላይ ቆሞ በ2 ሜትር ርቀት የሚያናግርህ። እሱን ካየኸው ካናገርከው ቀን ጀምሮ ህይወትህ የተበላሸ ሰዶማዊ ሆነ ነው የምትቀረው። አብዛኛውን ጊዜ ደብተራ ሆነው ስር ማሽቀጠል በጣሽ ሆነው መርጌታ የሆኑ ሰዎች ሰዶማውያን ናቸው። ይሄን ታውቃላችሁ? አብዛኛው ቦታ ላይ ስር ማሽቀጠል በጣሽ ሆነው ሁሉም ማለት ባይቻልም ንቅሳት ያለባቸው ደብተራዎች ከሆኑ ስር ማሽቀጠል በጣሽ ከሆኑ ሰዶማዊ ናቸው። ችግር አለባቸው። ለምን? ያዛቸዋል መንፈሱ እንደዛ እንዲያረጉ። ይሄንን የፈለገ አርጉኝ፣ የፈለገ ነገር አርጉኝ፣ የፈለገ ተሳደቡ፣
ይኸው 80% እውነት ነኝ። በብዙ ቦታ አብዛኛው ቦታ ይኸው እንደ ኮሜንት ጻፉ ራሳቸው ይመሰክራሉ ይሄንን እና ነገርኩት። አኬራ ዱብፍቱ ወይም ደግሞ ሙታን ሳቢ የሚባለው ይሄ ሙታንን ስቦ የሚያናገረው ሰውዬ ያ የሞተውን ሰውዬ አይደለም የሚያመጣልህ። መጽሐፈ ሳሙኤል ላይም ይሄም አለ። ከሙታን መካከል ሳይሆን ስቦ የሚያመጣው ሰውየውን የሚመስል ሆኖ መጥቶ ይታያል፣ ይናገራልና መንፈሱ ነው የሚቆራኝህ። ከዛን ቀን ጀምሮ ትበላሻለህ፣ ህይወት ይበላሻል። ግድ የለህም አልኩት እና እንደዛ ነው እኮ ራሱ መርጌታው ተነስቶ የሚያናገረው ይመስል አይደለም። መርጌታው ራሱ አይመጣም። ይሄ ነገር መጽሐፍ ቅዱስም ቤተክርስቲያንም ታወግዘዋለች። አንተ ከዚህ በኋላ ቤተ መቅደስ ራሱ መግባት የለብህም ይቀስፍሃል ታቦቱ አልኩት። ወጣት ነበር ልጁ፣ የሚገርማችሁ ቆሎ ተማሪው ገና 17 ዓመቱ ምናምን ነው። እና እሺ ብሎ ፈርቶ ተቀበለኝ። ከዛ ግን አብረን ማታ መሄድ አለብን፣ መርጌታውን ያንን ነገር ሊያደርግ ሲሄድ ማግኘት አለብን አልኩት። ኧረ ሰውዬው በጣም ኃይለኛ ነው፣ ጥበበኛ ነው፣ የሆነ ነገር እንዳያደርግህ አለኝ። እሺ በጊዜ እንሂድ አልኩት። እንደማትመጣ እንንገረው ሄድን። ከዛ ሄድን ማታ 12 ሰዓት ላይ። ከዛ እንዴት ነው መርጌታ? እግዚአብሔር ይመስገን አሉ። ከዛ ማውራት ስንጀምር አሳልሙኝ አይባልም ይፍቱኝ አይባልም እንዴ አሉኝ። አይ አሉኝ እንደዛ ምላቸው አሉኝ፣ እርሶ ጋር እንደዛ ማለት ስላልፈለኩ ነው አልኳቸው። አሉና ዞር ብሎ እንደዚህ አዩኝና ማለት አሉኝ። ናግባ አቡሽ አልኩትና ሲገባ እንዴ ቤተሰብ ናችሁ እንዴ አሉ። አዎ እና ዛሬ ማታ እንደማይመጣ ልነግሮት ነው፣ የሚያደርጉትን ነገር ደግሞ ያቆሙ፣ እግዚአብሔር ገስጾት አልኳቸው ብለው ከት ብሎ ሳቁና ቅዱስ ሚካኤል በይሁዳ መልእክት ላይ ይሁዳ እንደተናገረው ቅዱስ ሚካኤል በሙሴ ስጋ ምክንያት ከሰይጣን ጋር ሲከራከር እግዚአብሔር ይገስጽህ አለው እንጂ ሌላ ቃል ሊናገር አልወደደም ያለውን ይዘህ ነው አሉኝ። አዎ አልኳቸው። በል እንግዲያውስ እንደዛ ከሆነ ሌላ ቃል ሊናገር አልወደደም ብሏልና ሌላ ቃል እንዳትጨምር ውልቅ በል እናውጣልኝ አሉ። ከዛ የወሎት መርጌታ እግዚአብሔር ገስጾት ያልኩት አሁን ከእርሶ ጋር ሳወራ እርሶ ጋር ያለው መንፈስ እኔ ጋር መጥቶ እንዳይተናኮለኝ እንጂ እኔ ቅዱስ ሚካኤል ሆኜ አይደለም። ቅዱስ ሚካኤል ሌላ፣ እኔ ሌላ ነኝ። እኔ ኃጢአተኛና ገና ከእግዚአብሔር ጋር ያለው ሰው ነኝ። በእግዚአብሔር እጅ ላይ ያለው ሰው ነኝ። አቅም የለኝም፣ ግን የሚያደርጉት ነገር ትክክል አይደለም። ጠምጥመው አሁን እርሶ ቤተ መቅደስ ይገባሉ፣ ሙታን ሳቢ ሆነው ዱቢፍቱ ሆነው አሃ ታውቂያታለሽ እንደኛ እንደኛ መርጌታለሽ እንዴ ተሳሪያታለሽ እንዴ አሉኝ። ኧረ እኔ እንደዚያ ነገር የለብኝም፣ ግን እባክዎትን ይሄንን ነገር እያደረጉ ቤተ መቅደስ ገብተው ከሆነ ንስሐ ይግቡ። እኔ እንግዲህ እንደዚህ ብሎ እንደሞኝ ነው በእኔ ላይ ሆኖ እግዚአብሔር ከተናገራቸው ብዬ ነው። ተናገራቸው ማለት አልችልም፣ ግን ከተናገረ እግዚአብሔር አንደበቴን እኔን ሳይንቅ አንደበቴን ተጠቅሞ ካናገራቸው ብዬ እኮ ነው። ከዛ እህትየዋ ማለት ነው መምህር ምን አጨቃጨቀና አለችና ጉጥ ታጋይ ይዘችና ተዋቸው። ምን ማለት አጨቃጨቀ? ቤተክርስቲያን ደብራቸው ሄደን ለምን አስተዳደሩ አንናገርም? ስንሄድ ቅጥረኛም አይደሉም ደሞዝተኛም አይደሉም። ለካ እዛ ግቢ የሚገኙት ዝም ብለው ያውደለደሉ ምን እያሉ ምዕመናን የመጥለፍ ስራ የሚሰሩት ዘበኞቹ ለምን ይሄን አይቃወሙ አልኩኝ። በቃ ተናደርኩኝ። ታውቃላችሁ ዘበኞቹ ይሄን ለምን አይቃወሙ? ቅጥረኛ ያልሆነ ቄስ ቤተክርስቲያን ግቢ ውስጥ ምን ያደርጋል? ለምንስ አንድ ቀን ሁለት ቀን ተገኘ? ለምን ሁልጊዜ ይገኛል? ደጅ እየጠና ነው ተብሎ ሳጥን አዝዋሪ ነው ተብሎ የሚያገለግል ይኖራል። ሰሞንኛ ችግር የለውም እሱ አንድ ቀን ይቀጠራል ብሎ አስቦ በእግሩ እየመጣ ሲያስቸግራቸው በእጁ አልመጣ ብሏቸው ማለት ነው። ይሄ ግን ቅጥረኛ አይደለም። ከዛ አስተዳዳሪው ጋር ሄጄ ተናገርኩኝና እንዲህ አድርጎ ብዬ ስነግራቸው ለማንኛውም እስቲ ሲመጣ እናወራለን አሉኝና ሂዱ በቃ እናንተ እኔ ከእሱ ጋር አወራለሁ አሉኝ። እሺ ብዙም አልጣመኝም እንትናቸው፣ ግን ጥበቃው ጋር መጥቼ እዚህ ቤተክርስቲያን ግቢ ውስጥ ቅጥረኛ ያልሆነ ደሞዝተኛ ያልሆነ ቄስ ረጅም ዓመት ረጅም ጊዜ ምን ያደርጋል እዚህ ቁጭ ብሎ? ጊዜ ማን ነው አሉኝ። ይሄ ሰው ነው አልኳቸው። ፎቶ አንስቼው ነበር ሰውየው። ይሄ ሰው ነው አልኳቸው። እሱማ እኮ እንደ ብሱንቱ ዲያቆን እዚህ ያለው የምታየው መርጌታው ሁሉ በሙሉ እሱ ጋር እኮ ነው የሚያሰሩት። ማን ሂድ ይበለው እንዴ? ደሞስ ለምን ይሄዳል እንዴ? ስንት ስራ እየሰራ አለኝና ቁጭ በስመ አብ ሁሉ መንፈስ ቅዱስ አልኩኝና ፊት ለፊቱ አማትቤ ይቅር በለኝ ወንድሜ ይቅር በለኝ። በሰላም ብትሄድ ይሻላል አለኝ። ዞር ብዬ ቤተ ክርስቲያኗን ጉልላት አየሁኝና አቤት ያለብሽ ፈተና አልኩ። በቃ ሌላ ምንም ነገር አልተናገርኩም። ቀጥታ ወደ አገሬ ወደዚህ ቢሮዬ ይኸው መጥቼ ያ ነገር አጋጥሞኛል። ቤተ ክርስቲያን ያለባት ፈተና በጣም ከባድ ነው።
ለዚህ ዛሬ ላለችበት ውድቀት ባለለውም ዛሬ ላለችበት ፈተና ለውም መዋቅሯን እንዲደፈር አባቶች እንዲደፈሩ ክብር እንዳይሰጣቸው ክብር እንዳያገኙ ያደረጋቸው የገዛ ተዋርሷቸው ነው። ሌላ ምንም አይደለም። እግዚአብሔር ተጣልቷቸው ነው። ነብዩ ሕዝቅኤል ምንድን ያለው እግዚአብሔር ነብዩ ትንቢተ ሕዝቅኤል ምናልባት ምዕራፍ 8 ወይ ከምዕራፍ 3 እስከ ምዕራፍ 8 አንብቡት። እና አለኝ እግዚአብሔር ይላል ሕዝቅኤል በራእይ ወሰደኝና እግዚአብሔር ወደ ቤተ መቅደሱ እንግዲህ ወደሚመለክበት ማለት ነው እግዚአብሔር ወደሚመለክበት ወሰደኝና ካህናቶችና ሽማግሌዎች የሚሰሩትን ታያለህን? ያቸው የሚሰሩትን ላሳይህ፣ ግንቡን አፍርሰውና ነድለውና ግባ አለኝ አለ። በቤተ መቅደሱ በጀርባ በኩል ነው የወሰደኝ አለ። እንደ መንፈስ እግዚአብሔር እንደዚህ አድርጎ ወሰደኝና ወደ ግንቡ መጣሁኝ። ግንቡን ስነድለው ወይም ሳፈርሰው ማለት ነው። መነደል ማለት ማፍረስ ነው። ሳፈርሰው ስገባ የእግዚአብሔር ካህናት ለበዓል ለሚባለው ጣዖት ዕጣን እያጠኑ አየኋቸው ይላል። በቤተ መቅደሱ በጓሮ በኩል ይላል፣ በጀርባ በኩል ዕጣን እያጠኑ ወይም ደግሞ ለበዓል መስዋዕት እያቀረቡ አየኋቸው። እግዚአብሔር የማይፈቅደውን ነገር በቤተ መቅደስ ጓሮ እያደረጉ። ይሄ ማለት በአሁኑ ሰዓት በቤተ ክርስቲያን ጀርባ በየመቃብር ቤቱ ቤት ሰርተው ሙታንን እየሳቡ ሰዎችን የሚያዋርሱ ችግር የሚፈጥሩ ደብተራዎችን ጭምር ማለት ነው ዛሬ አዲስ ኪዳን ላይ። ምክንያቱም ትንቢተ ሕዝቅኤል ነው የሚለው። ትንቢተ ሕዝቅኤል ከሆነ ለዛ ዘመንም ካህናት አሁን ለሚመጣው ለአዲስ ኪዳኑ ካህናትም ጭምር ነው የሚናገረው። አሁን ይህን ስናገር ምን ይለፈልፋል ዝም ብሎ እንደዚህ ሊሉ ይችላሉ። እነሱ በተዋረሱት መንፈስ እኛ ላይ ንቀት ያሳያሉ። ማይክሮፎን ጨብጠው ብዙ ሊያወሩ ይችላሉ። እኛም እንችላለን እኮ እኛም ማስጮህ እንችላለን እያሉ እንደሚቀባጥሩት የማህበረ ቅዱሳን መምህራን ብዙ ሊያወሩ ይችላሉ። ግን ህዝቡ በእነሱ እጅ እንደጠፋ ግን አያውቁም። በመርጌቶችና በደብተራዎች እጅ እንደጠፋ አያውቁም። እና ቤተክርስቲያን ሆይ በረሳሽ ቀኝ ትርሳኝ የሚለውን በልባችን ይዘን ባላስታውስሽ ምላሴ ከተናገረ የተጣበቅ ነው አይደል? በልባችን ይዘን እንደዛ ነው። እንግዲህ እስመ ቅንዓተ ቤተ ከበላኒ እንደሚለው ንጉሥ ዳዊት እንደተናገረው ግዙን ትክክል አድርጌ ባልናገረውም እግዚአብሔር አምላክ ልቦና ይስጠን ሁላችንም። እግዚአብሔር አምላክ ይማረን፣ ቤተክርስቲያን የሚጠብቅልን ብዬ ገጠመኝን እጨርሳለሁ። ሰላም ሁኑ። በስመ አምላክ ተከፈት ያልከው ሁሉ ይከፈታል። ግን እንዳትረሳ ዘወትር ንስሐ ግባ።